ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ በቅድሚያ ለመላው ለክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ ማለት እንወዳለሁ። እንግዲህ በዛሬው በሐረር ቲቪ በዓልን አስመልክቶ ልዩ ፕሮግራም አዘጋጅተንላችኋል። ከነዚህ መካከል አንዱ የሃይማኖት አባቶች መልእክት ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን፣ በካቶሊክ ቸርችና በወንጌላዊት ቤተክርስቲያን በመገኘት የሃይማኖት አባቶች ለምዕመናኑ እንኳን አደረሳችሁ መልእክትንና እንዲሁም በዓሉን በምን አይነት መልክ ቢከበር መልካም ነው የሚለውን መልእክቶቻቸውን አስተላልፈዋል። እኛም ይህንኑ መልእክት ወደ እናንተ የምናደርስ ይሆናል። አሁንም በድጋሚ በዓሉ የሰላም የጤና ይሁን ዘንድ እየተመኘውላችሁ ወደ መልእክቶቹ እንሸጋገር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ መጋቤ አእላፍ ብንያም ጎልፋ ባላለው የምስራቅ ሐረርጌ ሀገረ ስብከት ዋና ጸሐፊና የዚህ የደብረ ምጥማቅ ቅዱስ ፊልጶስ እና ቅድስት ሐና ገዳም አስተዳዳሪ ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ወይም ለገና በዓል አደረሰን አደረሳችሁ በማለት እፈልጋለሁ። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም በሚገኙ አማኞች ዘንድ በታላቅ ድምቀትና በታላቅ ክብር የሚከበር ታላቅ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ሥጋን ተዋህዶ ሰው የሆነበትና ከሰው ጋር አንድ የሆነበትን ታላቅ ምስጢር ይዘን የምናከብርበት የደስታ በዓል ነው። እንግዲህ እንደ መጽሐፍ ቅዱሳዊ ታሪኩ ይህ በዓል ትልቅ ዳህራ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ጊዜ አውግስጦስ ቄሳር የሚባል ንጉሥ በነገሰበት ወራት ሕዝቡ ሁሉ ይጻፍ ዘንድ ትእዛዝ አውጥቶ ሕዝቡን ይቆጥር ዘንድ በስሩ ያሉትን ሰዎች ሁሉ ሰብስቦ ያውቅ ዘንድ ትእዛዝ ባወጣበት በዛ ዘመን እናታችን እመቤታችን ድንግል ማርያም ጸንሳ ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን የምትወልድበት የመውለጃዋ ወራት በደረሰበት በዛን ዘመን ዮሴፍ ከገሊላ አውራጃ ስለነበረ ሕዝቡ ልክ እንደሚቆጠረው እሱም ከድንግል ማርያም ጋር ይቆጠር ዘንድ አዋጁ ወደ ተነገረበት ሕዝቡ ሁሉ ይሰበሰብ ዘንድ ወደ ታዘዘበት ስፍራ ወጡ ይላል። ወደዛ ወደ ቤተልሔም ወደምትባል ስፍራ ሁሉም ወደዛ ሄዱ። በዛን ሰዓት የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም የመውለጃዋ ሰዓት ደርሶ ስለነበረ ሊጻፉ ሊመዘገቡ በሄዱበት በዛው ምጧ እንደደረሰባት በዛም ደግሞ ለእንግዶች ማረፊያ ስላልነበረ ቤተልሔም የምትባለዋ ከተማ እጅግ በጣም ትንሽ ከተማ ስለነበረች በገሊላ አውራጃ ካሉት ሁሉ ትንሿ ከተማ ስለነበረች የእንግዶች ማረፊያ አልነበረም። ስለዚህ የነበራት ዕጣ ፈንታ የከብቶች ማደሪያ ግርግሙ ውስጥ ገብታ መውለድ ስለነበረ ማንም የሚያስጠጋት በማጣቷ ወደ ከብቶች በረት ገብታለች ማለት ነው። የከብቶች በረቱ ውስጥ ገብታ ከብቶቹ መኖ የሚበሉበት ምግባቸው የሚከማችበት ወደዛ ወደ ግርግሙ ውስጥ ገብታ የበኩር ልጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልደዋለች ማለት ነው። እና የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ይሄንን ታሪክ እናገኛለን። በዛም ሰዓት የጌታ መልአክ ተገልጦ እነሆ ታላቅ ደስታ የምስራችን እነግራችኋለሁ፣ እነሆ በዳዊት ከተማ ዛሬ መድኃኒት ክርስቶስ እርሱ ተወልዶላችኋልና ብሎ የምስራቹን አበሰረ ማለት ነው።
ስለዚህ ይሄ ታላቅ ደስታ የተከናወነበት ዕለት ነው። በዛች ስፍራ የጌታ መልአክ መጥቶ ይሄንን የምስራች በሚናገርበት ጊዜ መንጋቸውን የሚጠብቁ እረኞች በዛ ተሰብስበው ስለነበረ በሌሊት እያደሩ ከብቶቻቸውን በጎቻቸውን የሚጠብቁ ሁሉ እረኞች በዛ በነበሩበት ሰዓት ጌታ በተወለደበት አካባቢ ታላቅ ብርሃን በራ ነው። ታላቅ ብርሃን፣ ምክንያቱም ጌታ ብርሃን ነው፣ የብርሃን አምላክ ነው። ልክ ሲወለድ ብርሃን በራ ነው የሚለውና እረኞች እስኪደነግጡ ድረስ ምንድነው የተፈጠረው እስኪሉ ድረስ መላእክት ደርሰው እንዳረጋጓቸው ነው የሚናገረው። እረኞች ሲደነግጡ አትፍሩ፣ እነሆ ጌታ ተወልዶላችኋል። ስለዚህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። በሰማያት ለእግዚአብሔር ምስጋና ይሁን፣ በምድር ደግሞ ለሰው ልጅ በጎ ፈቃዱ ይሁን፣ አሁን ጌታ ተወልዷል እያሉ የምስራቹን ተናግረዋል ማለት ነው። ስለዚህ ይሄንን የምስራች ይሄንን መነሻ በማድረግ እኛም የደስታው ተካፋይ ለመሆን የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን በዓል በታላቅ ደስታ በታላቅ አክብሮት እናከብረዋለን ማለት። ይሄ በትንቢት በነቢያት ዘንድ የተነገረ ነው ማለት ነው። ነቢያት እነሆ ጌታ ከሰማያት ይወርዳል፣ ከድንግል ይወለዳል ብለው እንደተናገሩት ያ ትንቢት የተፈጸመበት ዕለት ስለሆነ ገናን በዚህ ምክንያት ልናከብረው ችለናል ማለት ነው። እንግዲህ አንዳንድ ጊዜ ሰው ደስታውን ሲያከብር ለሁሉም ነገር መጠን አለው፣ ልክ አለው። ደስታም ልክ አለው። የደስታ ባለቤት እግዚአብሔር ነው። መጀመሪያ ይህንን ሰው ማወቅ አለበት። እኔ ደስታን ሰላምን እሰጣችኋለሁ ይላል፣ በጌታ ደስ ይበላችሁ ይላል መጽሐፍ። ስለዚህ የደስታ ባለቤት እግዚአብሔር ነው። ስለዚህ ደስታን ስናከብር ልክ ሊኖረው ይገባል፣ መጠን ሊኖረው ይገባል። አንዳንድ ሰዎች ከልክ ከመጠን ያልፋሉ። እንዳው ይሄ ነው ማለት ባይቻልም አሁን በዚህ ሰዓት ደስታቸውን ለመግለጽ አንዳንዴ ያልተገባ ነገር የሚፈጽሙ ሰዎች አሉ። እውነት ነው። ያለ ልክ መጠጣት ሊኖር ይችላል። ያለ ልክ ጠጥቶ መስከር ሊሆን ራስን መሳት ሊኖር ይችላል። ከደስታቸው የተነሳ ቤታቸው ውስጥ ብዙ ነገር አከማችተው ብቻቸውን ሊያሳልፉ ይችላሉ። ይሄ ልክ አይደለም፣ ትክክል አይደለም። ደስታ እውነት የሚሆነው እውነተኛ ደስታ የሚባለው ብዙ ያለው ምንም ከሌለው ጋር አብሮ ተቋድሶ ሲያከብር ነው። ይሄ ካልሆነ ብቻውን የሚፈጸም ደስታ የለም። ደስ ያለው እንዳው ብቻውን ሰፊ ግቢ ያለው ሰፊ ሀብት ብዙ ንብረት ያለው እንዳው ብቻውን ቢበላ ቢጠጣ ምንም ያዘጋጀውን ድግስ ሰው ካልበላለት ሰው ካልጠጣለት ሰው መጥቶ እንኳን አደረሰ ካላለው ግቢውን ካልጎበኘለት አዘጋጁ ባለቤቱ ራሱ ደስ አይለውምና ደስታ ለአንድ ሰው ብቻ የሚሆን አይደለም፣ ብቻ የሚፈጸም አይደለም። ከጎረቤት ጋር ከድሆች ጋር ምንም ከሌላቸው ጋር ይሄ ነውና ደስታ የሚፈጸመው በዚህ መልክ ነው። ያለ ልክ ጠጥቶ ደግሞ ደስ ስላለኝ ነው ማለት አይቻልም። እግዚአብሔር ያዝናል በዚህ፣ እግዚአብሔር በዚህ ይቀየማል። እግዚአብሔርን ማሳዘንም ይመጣል። በደስታው ውስጥ እግዚአብሔርን መርሳት ይመጣልና በዚህ ጉዳይ ላይ ልንጠነቀቅ ይገባል። በዓላትን ተገን አድርገን ከቤታችን ወጥተን የማይሆኑ ጉዳዮችን የምናሳልፍ ሰዎች ልንጠነቀቅ ይገባል። ደስታችንን መንፈሳዊ ብናደርገው፣ ደስታችንን ማህበራዊ ብናደርገው፣ ደስታችንን ሰማያዊ ሀብት የሚገኝበት ደስታ ብናደርገው ይሻላል ለማለት ነው። ይሄ ነው እንግዲህ ደስታ የሚፈጸመው በዚህ መልኩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ይሄ የገና በዓል በዚህ ምክንያት በታላቅ ደስታ ይከበራል ማለት ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስን የገና በዓል ስናከብር ደስታ አለው። ይሄን ደስታ ደግሞ በምን አይነት መልኩ ነው
ማክበር ማሳለፍ ያለብን የሚለው ትልቅ ቁም ነገር አዘል ነገር አለ። ይህ ደስታ ምድራዊ ብቻ አይደለም፣ ሰማያዊ ነው። በሰውም በመላእክትም ዘንድ የተፈጸመ ደስታ ነው። ስለዚህ ደስታው በአንድ አካባቢ ብቻ የተፈጸመ አይደለም፣ በመላው ዓለም ሁሉ የተፈጸመ ነው። በሰማይም በምድርም፣ በባለጸጎችም በድሆችም፣ በባለስልጣናትም በተራዎችም፣ በተማሩም ባልተማሩም ሁሉ በሁሉም ዘንድ የሚፈጸም ደስታ ነው የጌታ ልደት። ጌታ ለአንድ ማህበረሰብ፣ ለአንድ ወገን፣ ለአንድ አካባቢ አይደለም የተወለደው፣ ለዓለሙ ሁሉ ነው። ስለዚህ ደስታውን ማክበር ያለብን ሁላችንም ነን ማለት ነው። አንዳንድ ጊዜ የጌታን በዓል የልደቱን በዓል ስናከብር ማከናወን ያለብን ትልቅ ቁም ነገር ቢኖር ምንድነው ያል እንደሆነ ጌታ ፍቅር እንደገለጸበት እኛም ልደቱን ፍቅራችንን የምናሳይበት መሆን አለበት። ጌታ ፍቅርን የገለጸበት ከሰማይ ወርዶ ከሰው ልጆች ጋር አንድ የሆነበት በግርግም የተወለደበት ሰማይ ዙፋኑ ሆኖ ሰማያዊ አምላክ ሲሆን በከብቶች ማደሪያ የተኛው ስለ ሰዎች ፍቅር ሲል ነውና አሁንም ቢሆን ይሄንን ፍቅራችንን የምናንጸባርቅበት ትልቅ በዓል ነውና ያለው ለሌለው በማካፈል ሁለት ያለው አንዱን ለድሃ ለሌለው በመስጠት ዛሬ በእኛ ዘንድ በልተን ጠጥተን ጠግበን የምናድር ከሆነ ይሄንን ያጡ የተራቡ ወገኖቻችንን ደግሞ እያሰብን እንዲበሉ እንዲጠጡ እድሉን ማመቻቸት መቻል አለብን። መርዳት አለብን። ካለን ላይ ከፍለን ለሌላቸው መስጠት ለሌላቸው ማካፈል ይኖርብናል ማለት ነው። ይሄ በዓል የሚከበረው በእንደዚህ አይነት መልኩ ነው። ይህ ካልሆነ ምንም አይነት የጌታ ደስታ አልገባንም፣ የልደቱ ምስጢር አልገባንም ማለት ነው። ጌታ ከተወለደ በኋላ ያስተማረን ፍቅር ይሄ ነው። ያስተማረን ይሄንን ሁለት ያለው አንዱን ለሌለው ይስጥ ብሎ አስተምሮናል ማለት ነውና የልደቱ በረከት ከሁላችን ጋር እንዲሆን እመኛለሁ። ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። በመላው ዓለም የምትገኙ አማኞች ክርስቲያኖች፣ ሌሎችም ሁላችሁም እንኳን አደረሳችሁ ለማለት እወዳለሁ። እግዚአብሔር ይስጥልኝ። Peace be with you. I am Bishop Angelo Pagano, the Bishop of the Apostolic Vicariate of Harar. ሰላም በእናንተ ይሁን። የሐረር የካቶሊክ አፖስትል ቢሾፕ ነኝ። የገና በዓል ወቅት ላይ እንገኛለን። ፈጣሪያችን እግዚአብሔር እኛን የሰው ልጆች ከጥፋት ሊጠብቀን እንዲሁም ሰላምን እንዲሰጠን አንድ ልጁን የላከበት ቀን ነው። ይህንን ሰላም እርስ በእርሳችን እየተጋራ ነው። ላጡ ለተቸገሩ እየረዳን በዓሉን እናሳልፍ እላለሁ። እግዚአብሔርም እንዳለን እኔ እንደምወዳችሁ ሁሉ እርስ በእርሳችሁ ተዋደዱ የሚለውን በማስታወስ ለሁላችሁም የመልካም የገና በዓልን እመኛለሁ። እንኳን አደረሳችሁ። The poor people during this Christmas day, so that nobody will suffer of solitude, will suffer of hunger, will suffer of sickness, but be solidar one another, and share the small things that you have, because what we have received from God. And God said, love each other as I love you. Happy Christmas to everybody, and the peace of the Lord be with you. ስሜ መጋቢ ዮሴፍ ሀብተማርያም ይባላል። የሐረር ወንጌላውያን ቤተክርስቲያናት ህብረት ስራ አስፈጻሚ ሰብሳቢ ነኝ። በሐረርና በአካባቢው ለምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ የሚል መልእክት ማስተላለፍ ፈልጋለሁ። ከእግዚአብሔር ቃል አንድ ስፍራ አነባለሁ።
በሉቃስ ወንጌል ምዕራፍ 2 ከቁጥር 8 እስከ 14 ድረስ እንዲህ ይላል። በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰው በጎ ፈቃድ ይሁን አሉ ይላል። ይህንን የገና በዓል ስናከብር ከበዓልነቱ በላይ ነው ታላቅ የምስራች ለምድር ሁሉ የሚሆን ታላቅ ዜና የሆነ ነው። ክርስቶስ መወለዱ ሰው ልጆችን ከኃጢአት አድኖ ወደ ዘላለም ሕይወት እንዲመጡ ያደረገ ነው። በተለይ ደግሞ በቁጥር 14 ላይ ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ ይላል። የጌታ ኢየሱስ ክርስቶስ ወደ ምድር መምጣት ዋና ዓላማ ለሰው ልጆች ሰላምን ለማወጅ ነው። የሰላም አለቃ የሆነ ኢየሱስ ክርስቶስ ባለበት ሰላም አለ። ስለዚህ እንደ ክርስቲያን ለሰላም ዘብ እንቆማለን። ሰላምን ለማስከበር የሚያስከፍለውን ዋጋ እንከፍላለን። አገራችን ሰላም እንድትሆን እንጸልያለን። ይህንን በዓል ስናከብር የዚህ እምነት ተከታይ የሆናችሁ በሙሉ በአካባቢያችሁ ያሉ ድሆችን፣ ችግረኞችን፣ በእስር ቤት ያሉትን እንድታስቡ በጌታ ፍቅር መጠየቅ እንፈልጋለን። ከዚህ በፊትም ሲደረግ የነበረ ነው። ደስታችን ከሌሎች ጋር እንዲሆን ሁሉም ደስ ብሏቸው እንዲያከብሩ አቅም የሌላቸውን በመርዳት ከጎናቸው በመቆም የታመሙትን በመጠየቅ ይሄ በምድር ሁሉ የተባለው ሰላም እንዲሆን ሁላችንም የበኩላችን አስተዋጽኦ ማድረግ ይጠበቅብናል። በተረፈ አገራችን ሰላም እንድትሆን ከዚህ በላይ ሁላችንም በመጸለይ የተጀመሩ ልማቶች ተጠናክረው እንዲቀጥሉ ሁላችንም በተሰማራንበት መስክ በትጋት በማገልገል ያደገችና የበለጸገች ሀገር እንድትኖረን የበኩላችን አስተዋጽኦ እናደርጋለን። የገና በዓልን ስናስብ ብዙ ጊዜ በተለምዶ በሀገራችን ብዙዎቻችን የክርስትና እምነት ተከታይ እንደሆነ ይታሰባል። ነገር ግን በዓልን ስናከብር የልደት የሚከበርለት ጌታ በሌለበት ክብር ነው የሚከበረው። ለስካር፣ ለዘፈን፣ ለጭፈራ አይደለም ኢየሱስ የሞተው። ስለዚህ ይህንን በዓል በምናከብርበት ጊዜ ሁላችንም የክርስቶስ የሞተለትን ዓላማ በማሰብ እሱ ያደረገበትን የሄደበትን መልካም መንገድ በመከተል በጎ ነገር በመስራት የእሱን ፈለግ የእሱ ተከታይ መሆናችንን ማሳየት ይጠበቅብናል እና ይህንን በዓል ስናከብር እንደዚሁ ለመጠጥ፣ ለጭፈራና ለተለያዩ ነገሮች መሆን አይገባውም። ጌታን በማክበር በዚህ ምድር ባይመጣ ኖሮ በኃጢአታችን ጸንተን እንኖር ነበረ። ስለዚህ የዘላለም ሕይወት ሊሰጠን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ብሎ በዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደተነገረ ሁላችንም ይህንን ጌታ ማግኘታችን ክርስትና ከቃል በላይ በተግባር የሚገለጥ በመሆኑ ሁላችንም አምላካችንን በሚያሳይ ነገር በፍቅር ተሳስቦ በመኖር አብረን በመኖር ይህንን የጌታችንን ተልእኮ መወጣት እንድንችል መሆን አለበትና የምስራችንን ማወጅ ይጠበቅብናል። የምስራች ነው። ዓለም በህመም ውስጥ ነች። ዓለም በደዌ ውስጥ ነች። ስለዚህ ነው ሊያድናት እነሆ መድኃኒት የሆነ ክርስቶስ ተወልዶላችኋል ነው የሚለው። የዓለም መድኃኒት ኢየሱስ ክርስቶስ ነው። መድኃኔዓለም ብለን የምናከብረው የዓለም አዳኝ ነውና ከአዳኙ ጋር ተገናኝተን ይህንን በዓል ማክበር ይገባል እንጂ ደግሞ የአንድ ቀን የምናከብረው በዓል አይደለም። የጌታ ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊት ተወለደ። አሁን መታሰቢያውን ነው የምናከብረው። ነገር ግን የልደቱን ዓላማ አስበን በየዓመቱ የመጣበትን ዓላማ በማሰብ ለሰው ልጆች ሁሉ በምድር ሰላም እንዲሆን ያደረገውን ነገር በማሰብ ለዚህ ነገር ተግተን በመስራት እምነታችን በተግባር እንዲገለጥ ቅዱሳኖችን ሁሉ አደራ ማለት እፈልጋለሁ። አሁንም በዚህ መልኩ ሁላችንም በምናደርገው ርብርብ ውስጥ
የእምነታችንን በተግባር የመግለጥ ኃላፊነት ከእያንዳንዳችን ይጠበቃል። በመንግስት የተጀመሩ የልማት ስራዎች አሉ። በምንፈለግበት ቦታ ሁሉ በመሰማራት አሁን የተጀመሩ የኮሪደር ልማቶች አሉ። በዛም ላይ የበኩላችን አስተዋጽኦ በማድረግ የዜግነትም ግዴታችንን ከእምነት ባለፈ የዜግነት ኃላፊነታችንን በመወጣት በየትኛውም ነገር በሚደረጉበት ነገር ውስጥ እንደ አማኝ ግንባር ቀደም ሆነን የምናደርገውን ሁሉ በትጋት እና ኃላፊነት በተሞላው መንገድ በማድረግ እንድንወጣ ቅዱሳኖችን ሁሉ አርያ እንዲሆኑ በተሰለፉበት የሥራ መስክ አደራ ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርካችሁ። መልካም በዓል ይሁንላችሁ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ቀደም ሲል እንግዲህ የሃይማኖት አባቶች መልእክቶቻቸውን ነበር ወደ እናንተ ያደረስኩት። በዓሉ የሰላም፣ የጤና፣ የፍቅር ይሁንላችሁ ዘንድ እየተመኘው የዛሬው ፕሮግራሜ ይህንን ይመስል ነበር። ከሐረር ቲቪ ልዩ የበዓል ፕሮግራሞች ጋር መልካም ጊዜን ታሳልፉ ዘንድ ተመኘው። መልካም በዓል።